በዩቲዩብ ነው የሚተዳደረው። የተለያዩ ስራዎችን ቢኖሩ ጎን ለጎን ግን ዋነኛ የገቢ ምንጫችን እናንተ ቤተሰቦቻችን ጋር እየተገናኘን እኛም ገንዘብ እየሰራን ነውና የሶፊ ደግሞ በሚያሳዝን ሁኔታ ገንዘብ ዩቲዩብ ላይ ምንም አይነት ገንዘብ እንዳሰራ ተደርጋለች። ይህ ለምን እንዳስፈለገ እኔ አላውቅም። በእርግጥ እኔ ከጎኑ አልነበርኩም። ምን ይፈጠር የማውቀው ነገር የለም። ከሷ አንደበት እንሰማለን ማለት ነው። ግን በጣም ያሳዝናል። ዩቲዩብ ቻናል ማለት ቀልድ አይደለም፣ ቀላል ነገር አይደለም። ይቺ ልጅ ከድሮ ጀምሮ ታውቋታላችሁ። ከኔ ጋር ስትሰራ ጀምሮ ኦልሞስት አሁን ይሄ ዩቲዩብ ቻናል ከ2 ዓመት በላይ የሆነው ነው። ብዙ መስዋዕትነት ከፍላበታለች። ብዙ ነገር ተሰርባበታለች። ዛሬ ተነስቶ ድንገት ዩቲዩባችሁ እንደዚህ ሆነ ማለት ቀልድ ወይም ቀላል ነገር አይደለም። ምክንያቱም ታውቃላችሁ አንድ ዩቲዩብ ቻናል ለማሳደግ 1000 ተከታይ ገብቶ ለመክፈል እንኳን ብዙ መስዋዕትነት 1000 ሰብስክራይብ ለማግኘት በጣም ከባድ ነው። በአሁኑ ሰዓት ቲክቶክ ላይ ሄዳችሁ ኖርማል አንድ ቪዲዮ ብትለቁ ፎሎወር ታገኛላችሁ፣ ቪው ታገኛላችሁ። ኢትዮጵያ ውስጥ ቲክቶከር የበዛውም ለዛ ይመስለኛል። ዩቲዩብ ላይ ግን ወደ ዩቲዩብ ስትመጡ የዩቲዩብ አልጎሪዝም ወይም የዩቲዩብ አካሄድ ሌላ ነው። በጣም ከባድ ነው። 3-4 ቪዲዮ ለቃችሁ በስማችሁ እንትና ብላችሁ ሰርች ብታደርጉ አይመጣም ዩቲዩብ እና ዩቲዩብ ብዙ መስዋዕትነት ያስከፍላል፣ ብዙ ዋጋ ያስከፍላልና ሶፊያ በመዘጋቱ ወይም ገንዘብ እንዳይሰራ በመደረጉ በቅድሚያ ወላሂ በጣም ነው ያዘንኩት። በመሀላችን ኩርፊያ አለ እንደነገርኳችሁ፣ እናንተም ታውቃላችሁ። ከ2 ወር በላይ ሆኗል። እሷና እኔ ምንም አይ ቪዲዮ አልጭንም። እኔም ወደ እሷ ቤት አልመጣም፣ እሷም ወደ እኔ ቤት አትመጣም ማለት ነው። ግን እንደዚህ አይነት ነገር ሲፈጠር ምንም ኩርፊያ ቢኖር ምንም ቢሆን እናት አባት አልተገዳደልንም። በቃ አለመግባባት ይፈጠራል የሰው ልጅና እሷም ከኔ ጎን መሆን ይገባታል። እንደዚህ አይነት ነገር ቢፈጠር እኔም ከጎኗ ነውና የምሆነው። ይህን ዩቲዩብ ቻናል በርግደንላታል፣ ከፍተንላታል። 170,000 ተከታይ ማለት ቀልድ አይደለም። በእርግጥ ነገ ታገኘዋለች፣ ይመጣል፣ ይመለሳል። ግን ትንሽ ይከብዳል። እንዳየሁትም ሰሞን ቪዲዮ እየጫነች አይደለምና ለምንድን ነው ስል በእንደዚህ አይነት ምክንያት እንደሆነ ነገሩኝ። ያው ከዙሪያ ያሉ ሰዎች ናቸውና ቶፊቅ እንደዚህ ዩቲዩብ ተበላሽቶባታልና ምክንያቱም እኔ አሁንም በዚህ አጋጣሚ መንገር የምፈልገው ዩቲዩብ ቻናል ያላችሁት ወንድሞቼ ምንም ነገር ለማንም ሰው አምናችሁ ዩቲዩባችሁን አታስነኩ። ዩቲዩብ ቀልድ አይደለም። በተለይ ይሄ ክፍያ ጋር የተያያዘ ነገር አርሰንስ ይባላል። የምታውቁት ታውቁታላችሁ። ወይም ወደፊት ዩቲዩብ መክፈት የምትፈልጉት ወንድሞቼ ለማንም ሰው ቢሆን አትስጡ፣ ዩቲዩባችሁን አትመኑ። ምክንያቱም በአንድ ስህተት 5 ወር 6 ወር ልትቀጡ ትችላላችሁ። ይህ ማለት ዩቲዩበር ሁናችሁ የምትለቁ ቪዲዮ ገንዘብ ካልሰራ